ኪዳነ ምሕረት እናቴ ወገኖቼ አድነው የሚል መልአክ ቢገኝለት ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸልያል፣ እግዚአብሔርም ሞገስን ይሰጠዋል አላ። መልአክ ቢገኝለት ምን ይልለታል? ይራራለታል። ወገኖቼ ሁለተኛ ጽኑ እውነት ይዘን እንለፍ። እነሆ መልአካችን ይራራልናል። እነሆ ሚካኤል መልአካችሁ ይላል የቤተ ክርስቲያናችን መጽሐፍ። ና ሚካኤል መልአክክሙ፣ መልአካችሁ እኮ ይራራላችኋል። ክርስቲያኖች እየራራለት የሚለውን ቃል አያችሁ? ያኛው ጨከነበት፣ ከሺአን ደግ መልአክ ደግሞ ቢገኝለት ይራራለታል። ይሄን በምሳሌ ላስረዳችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ ልሰዳችሁ። ነቢዩ ኢሳይያስ ንጉሥ ኦዚያን በነገሰበት ዘመን የንጉሱን ስህተት ሳይናገር ዝም ብሎ ይኖር ነበረ። በጸጥታ ሳይገስጸው ሳይነግረው ተው ሳይለው ይኖር ነበረ። እግዚአብሔር በዚያ ያዘነበትና በለምጽ ቀጣው ነቢዩ ኢሳይያስ። ንጉሥ ኦዚያን ሞተ። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ወገኖቼ ጨካኞች ይሞታሉ። ርኅራኄ የሌላቸው አላውያን ነገሥታት ያልፋሉ። አረመኔዎችም ይሄዳሉ። እንዳትጠራጠሩ፣ ገዳዮችም ይሞታሉ። እነ ኦዚያን ያልፋሉ። የማያልፈው የንጉሱ የእግዚአብሔር ዙፋን ብቻ ነው። ከፍ ሲል ያየው እግዚአብሔርን ነው በዙፋኑ። ዝም ያላችሁ፣ የማትገስጹ፣ እውነት የማትናገሩ፣ ግፈኞችን አፍ የማታዘጉ፣ ቀን እስኪያልፍ ብላችሁ ዝም የምትሉ፣ ሐሰትን ሐሰት እውነቱን እውነት ከማለት የምትደበቁ ግድ የላችሁም። ግፈኞች ያልፋሉ፣ ሴረኞች ያልፋሉ፣ ተንኮለኞች ያልፋሉ። ትላንትም ዛሬም ለስከ ዘላለሙ ማልፈው ንጉሱ ኢየሱስ ክርስቶስ ብቻ ነው። ሲያየው ደነገጠ፣ የፈራው አለፈ፣ ጭራሽ ያላሰበው አለ። ያን ጊዜ ነቢዩ ኢሳይያስ ወዮ እግዚአብሔርን ከፍ ባለ ዙፋን ላይ አይቼዋለሁና ፈራሁ አለ። ከንፈሮቼ ረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ አለ፣ አለቀሰ። ወገኖቼ ማልቀስ ጀምረን ይሆን በዚህ ዘመን? ከማልቀስ በቀር ምን ማምለጫ አለ? ወዮ ከማለት ሌላ ምን ፌሽታ አለ? አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ እየበረረ ወደ እኔ መጣ አለ። እግዚአብሔር ሂድ አላለው። ለቅሶውን ሲያየው አላስቻለው። አንድ መልአክ እኮ ነው። በጉጠት ፍም ያዘና እየበረረ ወደ ነብዩ ወደ ኢሳይያስ ገሰገሰላችኋል። ምን አርጎለት? እንባውን ሲያየው አላስቻለውማ። ለቅሶውን ሲያየው አላስቻለውማ። ራራለትና መልአኩ እየበረረ መጣለታ። እየበረረ ይምጣልንማ። በዚህ ዘመን እንባችንን እየበረረ መጥቶ ያብስልን። ይራሩልናል ያልኳችሁ እኮ ለዚህ ነው። በባህሪ አይዛመደው፣ በቦታ አይቀራረበው። ሲያለቅስ ግን ሲያየው ወዮ ብሎ ሲጸጸት ሲያየው ግን አላስቻለውም።
በሮ መጣና ከንፈሮቹን ነካካለን። በቃ ምንድነው የሚያሳየን? መላእክት አይችሉም እኛ ስንጎዳ ስናዝን አይችሉ። በረው ይመጣሉ፣ እንባችንን ያብሳሉ፣ ጸሎታችንን ያሳርጋሉ፣ ብሶታችንን ያርቃሉ። እየራራለት የሚለው ቃል ይሄንን ነው የሚያሳየው። መላእክት ይራራሉ፣ ሩሩሃን ናቸው፣ አያስችላቸው። እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው እንዲሁ እንዳይሞት ኢዮብ አድነው የሚል መልአክ ይገኝለት እያለ ተመኘለት። ወገኖቼ አድነው ብሎ ይለምንለታል። ወደ ጉድጓድ እንዳይወርድ እንዲሁ እንዳይሞት ሳታከብረው እንደተዋረደ ሰው እንደሸሸው ባዶ እንደቀረ ክብሩ ሳይመለስለት እንዳይወርድ ብሎ ይለምንለታል። ታዲያ ለሰይጣን የተቻለው ለመልአኩ ተከለከለ ሊባል ነው? አንድ የእግዚአብሔር ቃል አንብብላችሁ። ዕብራውያን ምዕራፍ 1 ቁጥር 14 ምን ይላል? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ስለ መላእክት ሲያስተምር እኮ ነው ሐዋርያው ቅዱስ ጳውሎስ። ምን ያደርጋሉ? ሁሉ መዳንን ይወርሱ ዘንድ ለማገዝ ይላካሉ። አድነው ብሎ ይለምንለታል አለ። በሮ መጣለት አልኳችሁ። በሐዲስ ኪዳን ፍጹም በሆነችው አዲስ ኪዳንማ ገለጠው። ምን አለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። መላእክት መዳናችንን እንድንወርስ የሚያግዙን ናቸው። ኦርቶዶክሳውያን መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርስ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው የማይታበል። ለመዳንህማ መልአክ ያስፈልጋል። ይኸው ሁሉ መዳንን ይወርሱ ዘንድ ለማገዝ መዳናችንን እንድንወርስ መዳናችንን እንድንፈጽም መንግሥተ ሰማያት እንድንገባ ያግዙና ይረዱና ይደግፉናል። ጄሮም የተባለ የቤተ ክርስቲያናችን ሊቅ ትንቢተ ኢሳይያስን ሲተረጎም ምን አለ? ክርስቲያኖች በጸሎት ሲቆሙ አለ መልአካቸው አብሮ አጠገባቸው ይቆማል። እጆቻቸውን ሲዘረጉ አብሮ ይዘረጋል። ማረን ሲሉ ማራቸው ይላል፣ ያግዝሃል። ይሄንን እኮ ነው የሚለው። ቅዱስ ጳውሎስ ስለ እገዛ ሲናገር በቆሮንቶስ መልእክቱ ላይ ምን ይላል መሰላችሁ? አብራችሁ በጸሎት ስትረዱን ይላል። ወገኖቼ እርዳታቸው በምንድን ነው? አድነው ብለው በመለመን ነው። መዳናችንን እንድንወርስ ይጠብቁናል። ይህን የእግዚአብሔር ቃል ማን ሊክድ ይችላል? የመላእክት የማዳን እገዛ አያስፈልገኝም ማን ሊል ይችላል? እንኳን መላእክት እርስ በርሳችን እንኳን ለመዳናችን ጸሎታችን ጠቃሚ ነው ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈላቸው መልእክት ላይ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል። ያንዳችን ለአንዳችን መጸለያችን እንኳን ለመዳናችን ጠቃሚ እኮ ነው። ኦርቶዶክሳውያን እንኳን የከበረው መልአክ ጸሎትና ልመና ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ይሄን በመጽሐፍ ቅዱስ ማስረጃ ላሳያችሁ። ከኔ ጋር ናችሁ? ትምህርት ስለሆነ ማስተምረው
ቀስ ብዬ የምናገረው ለዛ ነው። ጮሄባችሁ ከሆነ ይቅርታ አድርጉልኝ። እየገባችሁ ነው? ግልጽ ነው? እሰይ። አሁን ደግሞ የበለጠ ግልጽ ይሆንላችኋል። ሁሉ መዳንን እንዲወርሱ የሚያግዙ ናቸው አላልኳችሁ? ይሄን በሐዲስ ኪዳን ማስረጃ ልስጣችሁ። መነሻችን አንድ መልአክ ከሺህ ቢገኝለት እየራራለት ቤዛ አግኝቻለሁና አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል ነው የሚለው። አድነው ቢለው ቢያግዘው ቢለምንለት ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይሄን በማስረጃ ላሳያችሁ። በሉቃስ ወንጌል ምዕራፍ 13 ላይ ሁላችሁም የምታውቁት ታሪክ ነው። ሉቃስ ወንጌል ምዕራፍ 13 ቁጥር 6 ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም ቁረጣት፣ ለምን ደግሞ መሬቱን ታጎሳቁላለች? 3 ዓመት እየተመላለስኩ ፍሬ አጣውባት፣ ቁረጣት አለው። የወይን አትክልት ሰራተኛው ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ይህ ጌታችን የሰጠው የምሳሌ ትምህርት ነው። አንድ በአንድ ልጠይቃችሁ ወይም ላስረዳችሁ። ይህ ምሳሌ ሲተረጎም አባቶቻችን እንደተረጎሙልን ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው የተባለው አንድ ሰው የበለሷ ባለቤት እግዚአብሔር ነው። ምን ማስረጃ አለ ካላችሁ ትንቢተ ኢሳይያስ ምዕራፍ 5 ላይ እነሆ ለወይኔ ያላደረኩለት ምንድነው? ድንጋዩን አወጣው፣ ወይን ተከልኩ፣ ሆምጣጤ አፈራ። እነሆ ስለ ወይኔ ምን ትከሱኛላችሁ እያለ እግዚአብሔር ሲካሰስ ሰሙታላችሁ። ወይኔ እያለ የተናገረው የወይኑ ባለቤትማ እግዚአብሔር ነው። የበለሱ ባለቤት እግዚአብሔር ነው። እሱም ምን አለ? 3 ዓመት እየተመላለሱ ፍሬ አላገኘሁባቸውም አለ። ወይን በለስ የተባሉት እስራኤል ናቸው። በየዘመናቱ እየመጣ ፍሬ ቢፈልግላቸው ፈፋ ለፈፋ መስዋዕት የሚሰዉ ጣዖት የሚያመልኩ ጀርባቸውን የሰጡት ሆኑበት፣ ፍሬ አጣባቸው። ባለቤቱ እግዚአብሔር ነው። በለስ የተባለው የሰው ልጅ ነው። በሰሙ ለእስራኤል ዘሥጋ በወርቁ ለእስራኤል ዘነፍስ ይተረጎማል። እነሆ በለስ ስታፈራ ጫፏም ሲያቆጠቁጥ በደጅ እንደቀረበ ወቁ የሚለው የደብረ ዘይት ምስጢር በለስ የተባሉ እስራኤል ናቸው ብለው ሊቃውን ተርጉመውታል። በ1948 መንግስት መስርተዋል። አፍርታለች እስራኤል። በለስ እስራኤል ዘሥጋ፣ በለስ የሰው ልጆች 2። አሁን እኔ የምጠይቃችሁ የወይኑ አትክልት ሰራተኛስ ማን ነው? የበለሱ ባለቤት እግዚአብሔር፣ በለሱ የሰው ልጆች። የበለሱ ሰራተኛ የወይን አትክልት ሰራተኛውስ ማን ነው ነው ጥያቄ። ወገኖች እዚህ ጋር ትንሽ ላቆያችሁ። አንዳንዶች ወይኑ ማን ነው በለሱ ማን ነው ብለን ስንጠይቃቸው በጣም አስደናቂ መልስ ይመልሳሉ። እኔ የወይን ግንድ ነኝ ካለው ጋር ያጋጩና የወይን አትክልቱማ በለሱማ ኢየሱስ ነው ሊሉን ይወዳሉ። እንግዲያውስ ቁረጥ የተባለው ኢየሱስን ነው ብለን ስንጠይቃቸው መልስ ያጣሉ። እየሰማችሁ ነው? ሁሉም በየቦታው ሁሉም በየአንቀጹ እንጂ የሚተረጎመው ዝም ብሎ እየተመጣ አይደረገምም። በእውነት እስኪ ባለቤቱ ላይ ከተስማማን በለስ የሚለው ላይ ከተስማማን በጣም የሚያነጋግረን የወይን አትክልት ሰራተኛ የተባለው ሰራተኛው ማን ነው? እነሱን በምሳሌ ላስረዳ ወይም አንድ በአንድ ላስረዳ። ይውላችሁ መጽሐፍ ቅዱስ ላይ እንዲህ ይላል፣ ለእያንዳንዱ በለስ ለእያንዳንዱ ሰው ያለው ሰራተኛ
ማን ነው? የሚያግዘው ማን ነው ካላችሁ የእግዚአብሔር መልአክ ነው። ምን ማስረጃ አለ ካላችሁ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉላችኋል ይላል። መላእክቶቻቸው ነው የሚለው። ሁለተኛ በእስራኤል ዘንድ ጠባቂያቸው የነበረ በለስ ወይን የተባሉ እስራኤል ከነበሩ የሰው ልጆች ከሆኑ የእስራኤል ጠባቂ ተብሎ ይጠቀስ የነበረው ማን ነው ካላችሁኝ ላንብብላችሁ በሞቴ በመንገዴ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገዴ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ይላል። ሁለተኛ ቅድም በጠቀስኩላችሁ ጋር ሁሉ መዳንን የወርሱ ዘንድ ለማገዝ ይልላችኋል። ይሄን ያዙና በመንገዴ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ መልአኬን እልካለሁ አለ። መልአክ ሁለት። ሶስተኛ ማስረጃ ምን እንዳለ ታስታውሳላችሁ? ዙሪያዋን እስክኮተኩታት ፋንድያ እስካፈስላት ንፋሱን እስክከላከልላት አረሙን እስክነቅልላት በዚህች ዓመት ደግሞ ተዋት ብሎ ነው የተናገረው። እገዛ ነው እገዛ አይደለም። ዙሪያዋን እስክኮተኩታት ፋንድያ እስካፈስላት ማለት እኮ ፍሬ እስክታፈራ ምን ላርጋት ነው? ልርዳት አይደለም? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ ያለው እኮ ይሄንን ነው። ላግዛት፣ ዙሪያዋን ልኮትኩትላት፣ ላግዛ፣ ማዳበሪያ ላርግላት፣ ላግዛ፣ ንፋስ ልከላከልላት፣ ላግዛ፣ ውሃ ላጠጣት፣ ላግዛ፣ አረም ልቀልላት፣ ላግዛ። ሁሉ መዳንን የወርሱ ዘንድ ለማገዝ ይላችኋል። ይሄ ነው። ማን ነው ይሄ? ሁሉ መዳንን የወርሱ ዘንድ ለማገዝማ የተላከው ማን ነው? ማን ነው? ማን ነው? መልአክ ነው እገዛም ያደርግላት። መናፍስት አገልጋዮች አይደሉም። ምን ያለው ስለ መልአክ ስለሆነ ነው። ሶስተኛ አራተኛ እግዚአብሔር ቁረጥ ብሎ የሚልካቸው የሚያዛቸው ማንን ነው ካላችሁኝ ማንን ነው የሚያዘው? እግዚአብሔር መላእክትን አይደል? ነው አይደለም? ነው አይደለም? ማስረጃ አለ። መዝሙር 90 ቁጥር 11 መላእክቱን ስላንተ ያዛቸዋል ይላል። የሚያዘው መላእክትን ነው። የሚላኩ መናፍስት አይደሉም። ምን ቁረጣት ተብለው ይላካሉ፣ ለጣት ይላካሉ፣ ለምህረት ይላካሉ። የሚላኩ መናፍስት መላእክት ናቸው አይደሉም? ናቸው አይደሉም? አራት አሁን የመጨረሻውን ማስረጃ ላቀርብላችሁ። በወንጌላችን ቁረጣት ተብለው አጫጆች የተባሉ እነማን ይመስላችኋል? አጫጆች የተባሉ እነማን ናቸው? ቁረጣት አይደል ያለው? ቆራጮች በመጽሐፍ ቅዱስ እነማን ይመስሏችኋል? ኧረ ገምቱ። እርግጥ መጽሐፍ ቅዱስ በግምት አይሆንም። ላንብብላችሁ ምን በወጣችሁ። እንክርዳዱ ማቴዎስ ወንጌል ምዕራፍ 13 እንክርዳዱም የክፉ ልጆች ናቸው፣ የዘራውም ጠላት ነው፣ መከሩም ያለ መጨረሻ ነው፣ አጫጆቹም መላእክት ናቸው ይልልሃል። ቁረጣት ያለው ማንን ነው? ጠባቂ ነው ብያችኋለሁ። ቆራጭም ነው ብያችኋለሁ። ታዛዥም ነው ብያችኋለሁ። ደግሞስ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚህች ዓመት ደግሞ ተዋት። ምን እንድታረግ? ፍሬ እንድታፈራ። ምን እንድታረግ? እንድትድነዋ። ሁሉ መዳንን የወርሱ ዘንድ ለማገዝ የሚደረግ እገዛ የመልአኩ ነው። ታዲያ የመልአክ አይደል? የእግዚአብሔር መልአክ። አንዳንድ ሰዎች አይ ሐዋርያ ወንጌላዊ ነው ይላሉ። ለእያንዳንዱ ሰው አንዳንድ ሐዋርያ ያለው እንዴ? እንኳን ለእያንዳንዱ ሰው ለዚህ ሁሉ ህዝብም አልበቃ። መህሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ነው የሚለው። ውሸታቸውን ነው። መልአክ እግዚአብሔር ነው። ይሄው ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ። ከዚህ በላይ እገዛ አለ? ለማዳን የሚደረግ እገዛ አለ? አንድ ቁም ነገር ደግሞ ላስነብባችሁ። ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት የሚለው ዙሪያዋን ሊቀመጥ የሚችለው ማን ይመስላችኋል? መልአክ ነው። በምን ማስረጃ አለ? እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? አታውቁትም? ይሄን ጥቅስ መዝሙር 36 ምን ያደርጋል?
ዙሪያችንን የሚሰፍረው ማን ነው? የእግዚአብሔር መልአክ ነው እናንተ። ከዛ ምን አለ? እዩ በሞቴ ቁረጣት ሲለው ዝም ብሎ አልቆረጣትም። እጨዳት ሲለው ዝም ብሎ አላጨዳትም። ምን አለላት? በዚች ዓመት ደግሞ ምን በላት? አድናት። እውነት አሰብ ለመነላት አልለመነላትም? መልአክ መሆኑን አረጋግጥንላችሁ። መልአኩ ደግሞ ምን አረገላት? በዚች ዓመት ደግሞ ተዋት ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ምኖች ናቸው? መላእክት ናቸው። መናፍስት አገልጋዮች አይደሉም። ምን